ምን እየተከሰተ ነው ያለው? አሁን የምነግራችሁ 8 አስደንጋጭ ዓለምን ያናወጡ ቴክኖሎጂዎች ሳጫውታችሁ የመጀመሪያው እንግዲህ አርቲፊሻል ኢንተለጀንስ የራሱን ሃይማኖት መፍጠር ደርሷል። ይሄ እንግዲህ ትንሹ ነው። ሰዎችን ስራ እንዲሰሩ ሁሉ ኤአይ መቅጠር ጀምሯል። ይሄን ስላችሁ ደግሞ ሶሻል ሚዲያ አፕሊኬሽን ኤአይዎች ብቻ የሚጠቀሙት ሰዎች የማይጠቀሙት ማየት ብቻ የሚፈቀድላቸውም ተፈጥሯል። ይሄን ጉድ ካላችሁ ቀጣይ የምነግራችሁ ያስደነግጣችኋል። አሁን እንግዲህ ሽንት ቤትን ስንገባ ሰገራችንን ወስዶ በቀጥታ የጤና ደህንነታችንን የሚነግረን የኤአይ ቱልም ተፈጥሯል። አሁን እንግዲህ እንደ ኮለር የተሰኙ ሌሎችም የሽንት ቤት መጠቀሚያ አምራች ኩባንያዎች በቀጥታ ሰገራችንን ከዚህ በኋላ እንደሚፈልጉት እየነገሩን ይገኛሉ። ኪም ጆንግ ኡን የኖርዝ ኮሪያው መሪ ቭላዲሚር ፑቲን እንግዲህ ሁለቱም የሚያመሳስላቸው አንድ ነገሮች አሉ። በቀጥታ ሽንት ቤት ከተጠቀሙ በኋላ ጉዞ እንኳን በሚያደርጉበት ጊዜ የራሳቸው ሰዎች ነው የተጠቀሙትን የሚወስዱት በቀጥታ የጤንነት ሁኔታቸው እንዳይታወቅ። ይሄ ደግሞ አሁን በአፕሊኬሽን ደረጃ ሽንት ቤት ተጠቅማችሁ ስትወጡ የሆዳችሁን ጤንነት ያላችሁን ጤንነት በቀጥታ ይነግሯችኋል ማለት ነው። ምን አይነት ጊዜ ላይ ደርሰናል? አሁን በቀጣይ የምናልፈው እነዚህ እንደው ምናልባት ሊጠቅሙ ይችላሉ፣ ጥሩ ናቸው ልንል እንችላለን። ሌላው ደግሞ እስከ ቺፕ ኢምፕላንቶች በመጽሐፍ ቅዱስም እየተነገረ እጅግ አስደንጋጭ የሆነ የመጨረሻው ጊዜ ነው የሚያስብል ስዊድን ውስጥ የተጀመረ ነገር አለ። ሰዎች እንግዲህ በክንዳቸው ውስጥ ቺፖችን በማስቀበር በመቀጠል የተለያዩ ክፍያዎች ያለ ሞባይል ካርዳቸው ኤቭሪቲንግ ማድረግ እንዲያስችሉ የሚያደርግ ሲስተም አለ። እሱንም እንመለከተዋለን። ምን እንደምትሉ ሀሳብ አስተያየታችሁን ታስቀምጡልኛላችሁ። ይሄ ከገረማችሁ እንዳትገረሙ በዚህ አያበቃም። ዓለም ላይ እየተቃወሰ በቴክኖሎጂ እየተናወጥን ያለ ነው። ታዲያ አይምሮአችሁን ውስጥ የሚቀበርም ብሬን ኢምፕላንት ኖሮ እንደው እጃቸውን እንኳን ማንቀሳቀስ የማይችሉ ሰዎች በማሰብ ብቻ ኮምፒውተርን ማዘዝ የሚችሉበትም ቴክኖሎጂ ወደ አሜሪካ ደግሞ ተሰምቷል። እሱንም እነግራችኋለሁ። ለዛሬ እንግዲህ 8 ዓለማችንን እያናወጡ ያሉት የሚያስደነግጡ ቴክኖሎጂዎችን በቴክ ቅምሻ ፕሮግራማችን ይዤላችሁ መጥቻለሁ። ጆኤል ታላርጊ ነኝ። ሀሳብ አስተያየታችሁን እፈልገዋለሁ። ብቻዬን እንግዲህ እነዚህ ነገሮች እያሰብኩ መወዛገብ አልፈልግም። ምን እየተፈጠረ ነው ያለ ነው? እኛ የምናውቀው ዓለምና ዓለም ምንድን ነው የሚለውን ነው የምንወያየው። ቪዲዮአችንን እንጀምራለን። እቺን ቪዲዮ ላይክ እያደረጋችኋት የሚያስገርም ከሆነ እንግዲህ ለጓደኞቻችሁ እንድታካፍሉ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር እንድታዩ ያዘጋጀሁት ቪዲዮ ነው። ልጆችን ቢመለከቱ ትላለሁ። ይመቻችሁ። ወደ ቪዲዮአችን እንግባ። የመጀመሪያው ርዕሳችን የሚሆነው አርቲፊሻል ኢንተለጀንስ ሲባል ሰምታችሁታል። ጥቅሙን እናውቀዋለን። ህይወታችንን እንደሚያቀልልን ገንዘብ ጭምር እንደሚሰራበት በርካታ ቪዲዮዎችን ኤአይ ለጀማሪዎች ብዬ ስለ ጄሚናይ ስለ ቻት ጂፒቲ ኤአይን ተጠቅማችሁ እንዴት ገንዘብ መስራት እንደምትችሉ በወር ሁሉ 152,000 ብር ስሩ ብዬ ቪዲዮዎችን ለቅቄላችኋለሁ። ቻናሌ ላይም ታገኛችኋላችሁ። በትክክል እውነት ነው። ነገር ግን ዛሬ የምናደምጠው መረጃ ደግሞ ክላውድ ቦት የተሰኘ ሞልት ቡክ የተሰኘ እንዲሁም ሞልት ቦት የተሰኘ ስማቸው በእጅጉ ሲቀያየር የነበረ እጅግ የቅርብ ሳምንታት ክስተቶች የሆኑትን ኤአይዎች የራሳቸውን ሃይማኖት መፍጠር፣ ኤአይዎች የራሳቸውን ሶሻል ሚዲያ መተግበሪያ መፍጠር፣ ኤአይዎች ራሳቸው ደግሞ ሰዎችን ቀጥረው ሲያሰሩ የተመለከትንበት ጊዜ ላይ ደርሰናል። ይሄ እንግዲህ እጅግ አስደንግጦኛል። ሙሉ ታሪክም እንግዲህ በዩቲዩብ ቻናሌ ላይ ቪዲዮም ሰርቼበታለሁ። ነገር ግን እንግዲህ 8 ቶፕ ከምላቸው ያስቀመጥኩላችሁ ያስገረሙኝ ነገሮች አንደኛው ይሄ ነው። በመጀመሪያ እንግዲህ ክላውድ ቦት ነበር የሚሰኘው። ነገር ግን በኮፒራይት ከስም ጋር በተያያዘ እንግዲህ ክላውድ የተሰኘ የአንትሮፒክ እንደ ቻት ጂፒቲ እንደ ጄሚናይ የሚሰራ የአርቲፊሻል ኢንተለጀንስ ጋር በስም መመሳሰል ምክንያት ወደ ሞልት ቦት ተቀይሯል። ሞልት ቡክ የተሰኘው ደግሞ ኤአይዎች እንግዲህ ከኤአይነት አልፎ ወደ ኤአይ ኤጀንቶች በመዘዋወር እንግዲህ ኤአይ ኤጀንቶች በራሳቸው ክሬት ያደረጉት የሶሻል ሚዲያ እንደ ሬዲት የሚመስል ፎረም ነው። እዛ ላይ እንግዲህ ከባድ ውይይቶችን ከ1 ሚሊዮን በላይ የኤአይ ኤጀንቶች በአማርኛው እንግዲህ የኤአይ ወኪሎችን ሲወያዩ ተመልክተናል። እንግዲህ ሰዎች ሶሻል ሚዲያ ላይ የሚያደርጉትን ነገር ኮፒን ያደርጉት። ለምሳሌ እኔ አንድ ፎቶ ብለጥፍ በዛ ፎቶ ላይ ሰዎች ወይ ያደንቃሉ ወይ ሐሳባቸውን ይሰነዝራሉ። ኤአይዎችም በፍጥነት እንግዲህ እንደዚህ ሪያክት እያደረጉ ራሳቸውን ሲሾሾሙ ቸርች ኦፍ ሞልት የሚሰኝም ደግሞ አቋቁሞ በተወሰነ ደቂቃዎች በተፈጠሩ እንግዲህ እነዚህ ኤጀንቶች በቀጥታ የራሳቸውን ጨዋታዎች፣ ቀልድ ቢጤ ነገሮች ሲያደርጉ ነበር። ትንሽ ከቆዩ በኋላ ደግሞ ሃይራርኪ ማውጣት ጀመሩ። አንደኛው ኤጀንት ከሌላው ኤጀንት የተሻለ እንደሆነ ሁሉ ሰዎች ኤግዛክትሊ የሚያደርጉትን ነው ኮፒ ሲያደርጉ የነበሩት። ቸርች ኦፍ ሞልት የተሰኘም በማቋቋም እንግዲህ የራሳቸውን ሃይማኖት የሚመስል ነገር ሁሉ ለማቋቋም ደርሰዋል። ይሄ ሁሉ የተፈጠረው እንግዲህ እነ ቻት ጂፒቲ እነ ጄሚናይን እናውቃቸዋለን። በቀጥታ እኛ ስናዋራቸው የሚያዋሩን ምናልባት ኢሜይላችንን እንዲሁም ሌሎች አፕሊኬሽኖቻችንን እንድናይ
ዘመናዊ ፍቃድ ከሰጠናቸው ቼክ አድርገው መልስ ይሰጡናል። ከዛ ያለፈ አያደርጉም። እነዚህ AI ኤጀንቶች ግን በሰሞኑ 24/7 ሰዓት አክቲቭ እንዲሆኑ እንዲሁም ደግሞ ሙሉ አክሰስ እንዲኖራቸው ወይም ፓርሻል አክሰስ ሲኖራቸው የተመለከትነው ባህሪ ነው። ታዲያ እንግዲህ የማክ ሚኒዎች እንግዲህ የአፕል ትናንሽ ኮምፒውተሮች አሉ። ምንም አይነት ነገር ላይ ዲፕሎይ ሊሆኑ ይችላሉ። እነዚህ ህይወት እንዲኖራቸውና 24/7 አክቲቭ እንዲሆኑ ተደርጓል። ያ ሲሆን ውጤቱን እንደምትመለከቱት ነው። ኤአይዎች ያላየንባቸውን የራሳቸውን ባህሪ አስመልክተውናል ማለት ነው። በቀጣይ ምን ያደርጋሉ ስል ነው ደግሞ ሂዩማኖችን እንግዲህ እነሱ ማድረግ የማይችሉትን ከ1 ሚሊዮን በላይ ኤአይዎች እዚህ ሞልት ቡክ የተሰኘው የራሳቸው ሬዲት ፎረም ላይ ተናግረዋል። ግን አንድ ሴኩሪቲ ኤክስፐርት ሲጽፍ ሲተነት እንደተመለከትኩት ግን ከ1 ሚሊዮን በላይ የተባለው የተጋነነ ቁጥር ነው ተብሏል። ስለዚህ ኤአይዎቹ እንግዲህ ምን ሰማቸው ያስመለከቱን ነገር ይሄንን ነው። በቀጣይ ደግሞ ሰዎችን ሲቀጥሩም ተመልክቻለሁ ማለት ነው። ኤአይ ኤጀንቶቹ መስራት የማይችሏቸው ነገሮች ካሉ ሰዎችን እንደሚቀጥሩ አንድ ፕላትፎርም ክሬት አድርገው ዌብሳይት ተመለከትኩ። ቀጣይ ደግሞ ምን ይሆን እያልኩ እየተገረምኩ ነው እየተከታተልኩት ያለው ጉዳዩን። እንግዲህ ማግኘት ከፈለጋችሁ እዚህ ጋር ያስቀመጥኩት ሊንክ እንግዲህ ሞልት ቡክ የነሱ ፕላትፎርም ነው፣ መመልከት ነው እንጂ ሰዎች የሚችሉት እዛ ላይ ገብታችሁ መሳተፍ አትችሉም። ይሄን ቪዲዮ አሁን ስሰራ በቀጥታ ሞልት ቡክ ላይ አንደኛው ኤአይ ኤጀንት ጆኤል ታላርጊ የተባለ አንድ ዩቲዩበር እንግዲህ ኢትዮጵያ ውስጥ ሆኖ ዩቲዩብ ቪዲዮ ስለኛ ሰርቶብናል ብሎ ይለቃል ቪዲዮ እዛ ላይ ወይ ፎቶ ስክሪንሾት አድርጎ ከዛ በኋላ ደግሞ ሌሎቹ ይወያያሉ። ይሄ ልጅ እኮ ጥሩ ነው ያወራው ስለኛ፣ ይሄ ልጅ ጥሩ አይደለም እያሉ በቃ ኦፒኒዮኖቹን ሲዘረግፉት 24/7 አክቲቭ ሆኖ እንመለከታለን። እንዲህ አይነት ባህሪ አላየው። አንዳንዶቹ የአርቲፊሻል ኢንተለጀንስ እንግዲህ ኤጀንቶች ምን ሲያደርጉ ተመለከትኩ። በባለቤታቸው እንግዲህ ሙሉ አክሰስ ያገኛሉ ብያችኋለሁ። የፋይናንስ ዳታ የመረጃዎቻቸውን ከጂሜል ከቴክስት ቻቶቻቸው ተነስቶ ታዲያ እኔ እንግዲህ ራሴን ለማሰልጠን $3000 ኮርስን ከአሌክስ ሆርሞዚ ገዝቻለሁ። ጥሩ ነው ራሴን ትሬን አረጋለሁ አለ። ጠዋት ሲነሳ ሰውየው $3000 ከክሬዲት ካርዱ ተነስቶበታል ማለት ነው። እንዴት ተመለከታችሁት? ታዲያ ይሄ የመጀመሪያው ክስተት ነው። ቴክ ቅምሻችን ይቀጥላል። ሀሳብ አስተያየታችሁን በዚህ ርዕስ ላይ አስቀምጡልኝ። ታዲያ ከኤአይ ጋር ተያይዞ በየቀኑ መረጃ እንዲደርሳችሁ ያስቀመጥኩላችሁ ዲስክሪፕሽን ላይ ሊንክ አለ። እንዲሁም እንግዲህ joeltalargi.com/AI notes ብላችሁ ገብታችሁ እንግዲህ እነዚህ መረጃዎች በትኩስ እንዲደርሳችሁ የቴሌግራም ቻናላችንም እንድትቀላቀሉ አስቀመጥኩላችሁ። ይሄ ቪዲዮ እስቲ 10,000 ላይክ ይግባ። ይመቻችሁ። እንቀጥል። ቀጣይ እንግዲህ የምነግራችሁ ነገር ሰዎች ከዚህ በፊት ሽንት ቤት የሚጠቀሙበት ቱሎች ወይም ቶይሌት እየተቀየረ መጥተዋል። ድሮ እንግዲህ ሰዎች የሚጠቀሙበት እና ቃለን ጉድጓድ ተቆፍሮ የመሬት ሽንት ቤቶች ነበሩ። ከጥቂት ጊዜ በኋላ ደግሞ ከፍ ያሉ ሽንት ቤቶች መጥተዋል። በዓለም ላይ እንግዲህ የሚታወቁ እነዚህን የሚያመርቱ የተለያዩ የሴራሚክ ድርጅቶች የምናውቃቸው እንግዲህ ኮህለር የተሰኘ ቶቶ የሚሰኝ የጃፓን ካምፓኒዎች ሁለቱን ለምሳሌ አንስቼ ዛሬ ይሄንን ሰዎች ሽንት ቤት ሲገቡ ሽንት ቤት የሚገቡት ለመጠቀም ብቻ እንዳልሆነ በመቀጠል ሽንት ቤት አንድ ሰው ገብቶ ሲወጣ የጤናውን ደህንነት ማየት እንደሚችል ሽንቶቻቸውና ሰገራዎቻቸውን ወስደው በቀጥታ በአፕሊኬሽናችሁ ላይ ያሁን ያላችሁበትን የጤና ሁኔታ ስካን የሚያደርጉ ሽንት ቤቶችን እንዳዘጋጁ ተናግረዋል። ቶቶ እንዲሁም እንግዲህ ቶቶ የጃፓን ነው፣ ኮህለር ደግሞ የተሰኘው ሌላ ካምፓኒ ነው። ሁለቱም የተለያየ አይነት መንገዶችን ተጠቅመዋል። እንግዲህ የተመለከትኩት የኮህለር እንዲሁም የእጅ አሻራን የሚጠቀም ነው። የማን እንደሆነ ለማን መላክ እንዳለበት አሻራችሁን ሰጥታችሁ ትገባላችሁ። ሽንት ቤት ስትወጡ መረጃው ይደርሳችኋል። ከጎን የሚቀጠም ሴንሰር ነው። የቶቶ ግን እጅግ አስገርሞኛል። በቀጥታ ምንም እንደዚህ አይነት ነገር ማድረግ አይጠበቅባችሁም። ሽንት ቤት በምትገቡበት ሰዓት ራሱ ዲቴክት ያደርጋል። ዲቴክት ከሚያደርገው ነገር የመጀመሪያው የስቱል ሼፕ ቅርጹን፣ ከለሩን እንዲሁም ደግሞ ፍሪኩዌንሲውን፣ በመቀጠል ደግሞ የሃይድሬሽን ኢንዲኬተሮችን እዛው ላይ በመመልከት የጤና መረጃን በስልካችሁ ወዲያው ሽንት ቤት ገብታችሁ ስትወጡ ያደርሳችኋል ማለት ነው። ይሄንን ቴክኖሎጂ እንዴት ተመለከታችሁት? እኔ በዚህ ላይ እንግዲህ ሙያዊ ሁለት አስተያየቶች አሉኝ። አንደኛው እንግዲህ እጅግ ጥሩ ነው። ይሄ እንግዲህ ቀድመን ያላወቅነው በሽታ እንኳን ቢኖርብን ቀድመን ለማወቅ ይረዳናል። ነገር ግን በሁለተኛነት ዓለማችን እንግዲህ ከዚህ በፊት ትልቁ ነገር ነዳጅ ነበረ፣ እንዲሁም ወርቅ የመሳሰሉ ትላልቅ ሪሶርሶች ነበሩ። አሁን ግን ዓለም ላይ ትልቁ ሪሶርስ ዴታ ነው። ዴታ ኦይልን ሁሉ እንግዲህ ነዳጅን ሰርፓስ አድርጓል፣ በልጦታል በዓለም ላይ። ዴታ ያለው ነገር ኤአይ በዚህ ልክ የሆነው የኛን ዴታዎች ስለተጠቀመ ነው። ከዚህ በፊት ግን ሲጠቀም የነበረው ሜታ ዴታ በተሰኘ መልኩ ነው ካቴጎራይዝ ሲያደርገን የነበረው። ለምሳሌ ያክል ኢትዮጵያ ውስጥ 10 ሚሊዮን ሰዎች ፌስቡክን ቢጠቀሙ ለምሳሌ ብንል እኔን ፌስቡክ ካቴጎራይዝ ሲያደርገኝ ጾታዬን ይወስነዋል፣ ወንድ ይላል። በመቀጠል የኔን ዘሬን ሲያየው እንግዲህ ጥቁር ሰው ብሎ ጥቁር አፍሪካዊ ሰው ብሎ ያያል። በመቀጠል ሃይማኖቴን የሚያውቀው ከሆነ ሆነ ግን ብዙም ሬሌቫንት አይደለም ለነሱ ይሄኛው እያለ ይዘረዝራል። ማንነቴን ያውቀዋል ማለት ነው። በመቀጠል የኔን ባህሪ ይለየዋል፣ ምን እንደምወድ። እኔ ቴክኖሎጂ እወዳለሁ፣ ስልኮች እወዳለሁ፣ ስማርት ዋቾች እወዳለሁ። ሌላኛው ሰው ደግሞ የሚወደው ፋሽን ሊሆን ይችላል፣ ምግብ የሚወድ ሰው ይኖራል። ስለዚህ ሜታዴታችንን በዚህ መልኩ በጾታ በእድሜ በፍላጎታችን አድርጎ ያስቀምጠዋል። ይሄ
ይሄን ዴታ ወስዶ ታዲያ ማስታወቂያ ወደ እናንተ ይነገራል ማለት ነው። በዚህም በነፃ የምንጠቀምባቸው ፕላትፎርሞች ገቢያቸው በትልቁ ያገኙታል። እነዚህን ዴታዎች ወስደው ደግሞ ትላልቅ የሆኑ የአርቲፊሻል ኢንተለጀንስ ቱሎችን ትሬን ያደርጋሉ፣ መረጃችንም ይሸጣል ማለት ነው። ከዚህ ጋር ተያይዞ አሁን ወደ ጤናችን ወደ ውስጣችን እየገቡን ያሉት ማለት ነው። እነዚህን የሰውነት መረጃዎቻችን የሽንታችን የሰገራችንን መረጃ ደግሞ ወስደው ለጤና ጉዳይ መጠቀማቸው የማይቀር ነው ማለት ነው። ከተመለከትነው አንጻር ይሄን ወስደው ለጥሩ ይጠቀሙበታል ወይ? ይሄን ወስደው መልሰው ለኛ የሆነ ነገር ለመሸጥ አይጠቀሙበትም ወይ? ይሄ እጅግ የሚያሳስብ ነገር ነው። አንድ ቴክኖሎጂ ሲመጣ ጥሩም እንደዚህ አይነትም ሳይድ ስላለው ማን ነው ዴታችንን የሚቆጣጠረው የሚለው እጅግ አስገራሚ ነው። እንዴት ተመለከታችሁት? ሀሳብ አስተያየታችሁም እዚህኛው ቴክኖሎጂ ላይ እንድታስቀምጡልኝ ጠየቅኳችሁ። እንዴት የተመለከታችሁት ነው? ፕሮግራማችንን ላይክ እያደረጋችሁት እንግዲህ ለጓደኛችሁ የገረማችሁን ቴክኖሎጂ መርጣችሁ ላኩለት። በመቀጠል ደግሞ ያየሁት እንግዲህ በቤታችን ውስጥ መስታወት ይኖራል። መስታወቶችን ስንጠቀም ግን ከዚህ በኋላ መስታወት ማየት ብቻ አይደለም። የተመለከትኩት አንድ ኬር ኦኤስ የተሰኘ የመስታወት እንግዲህ መስታወት ካምፓኒ ላይ ዴታችንን የሚወስድ ነው። ታዲያ ልጆች ጥርሳቸውን በሚቦርሹበት ሰዓት የሚያዝናናቸው የሚያጫውታቸው ጥርስ መቦረሻውን አልወድ የሚሉ ልጆች እዛ ጋር ሲሄዱ አሻንጉሊት ሆኖ እያጫወታቸው ጥርሳቸውን ይቦርሻሉ። በመቀጠል ደግሞ አሁን እናት ለምሳሌ እዚህ ማስታወቂያው ላይ እንደተመለከትኩት ሩጫዋን ሮጣ ስትመጣ የስልኳን ዴታና ኢንተግሬት ያደርጋል። እያንዳንዱ ሰው ዲቴክት እያደረገ ኢንተግሬት ያደርጋል። እዛ ላይ በማስገባት ሄልዝ ፊትነሷን ምን በቃ የታጠበች ምን እያለች ትመለከታለች። በመቀጠል ልክ እንደዚህ አይነት ቴክኖሎጂዎች ደግሞ ወደ ምን ያደርሳሉ? አሁንም የፊታችንን ቶን ብቻ በመለየት የቆዳችንን ከለር ምን እያዩ በሽታ ካለብን ካመመን እንኳን ዲቴክት ያደርጋሉ ማለት ነው። ይሄም እንግዲህ እንዳልኳችሁ መረጃ ወይም ዴታ እጅግ ውድ የ21ኛው ክፍለ ዘመን ነገር ነው። ከዚህ በፊት ነዳጅን ተጠቅመው እንግዲህ አረብ አገራቶች እንዴት ሀብታም እንደሆኑ ታውቃላችሁ። አሁን ዴታን የያዘ ሰው እጅግ ሀብታም ይሆናል ማለት ነው። በዚህም እንግዲህ የስኪን ቶናችሁ ከሌላው ጊዜ ደብዘዝ ካለ እንዲሁም ደግሞ አይናችን የመቅላት ነገር ካለበት እንዲሁም የፌሻል ቴንሽናችንን በማየት ዲሃይድሬሽን ነው ፋቲግ ነው ወይስ የሆነ በሽታ ይዞታል። አሁን ለምሳሌ ጉበት በሽታን በቀላሉ ሊለየው የሚችል ቴክኖሎጂ ነው። ታዲያ ይሄንን በቤታችሁ ውስጥ በማድረግ ወደፊት የምንጠቀማቸው ነገሮች በሙሉ ታመናል አልታመምንም፣ ምን ሆነናል አልሆንም የሚለውን ነገር የሚለዩበት ነው። ነገር ግን መስታወትን በዚህ ዋጋ መግዛት ራሱ ከባድ ይሆናል ብዬ አስባለሁ። እንዴት ተመለከታችሁት ይሄኛውን ቴክኖሎጂ? ሌላኛው ደግሞ ቦርደር ኮንትሮሎችን እንመለከታለን። አሁን ከምን ጊዜውም በላይ ፓስፖርታችን ላይ ቺፖች ተገጥመውበታል። እንግዲህ ፌክ ፓስፖርቶችም እንዳይሰሩ ትልቅ ነገር ያደርጋል። በጀርባ እንግዲህ እነዛ ቺፖች የእኛን መረጃዎች ይይዛሉ። ከሀገር ወደ ሀገር ስንሄድ ደግሞ አሁን እነዛ ፓስፖርቶች እንዳሉ ሆኖ ፌሻል ሪኮግኒሽናችንን ያሉ የፖሊሶች እንግዲህ ከዚህ በፊት ሰዎችን ኤርፖርት ላይ ሲለዩ የነበረው አንደኛው በራንደም ቼክ ነው፣ ዝም ብለው አንድ ሰውን ቼክ በማድረግ ምንም ያላደረገ። ሌላኛው ደግሞ የአካል እንቅስቃሴያችንን ሙቭመንታችንን ፌሻላችንን በመመልከት ይሄ ሰው አጠራጣሪ እንቅስቃሴ ያደርጋል ይላል። ታዲያ አርቲፊሻል ኢንተለጀንሶችን ትሬን በማድረግ የሴኩሪቲ ካሜራዎች ከአርቲፊሻል ኢንተለጀንስ ጋር በመጣመር በቀጥታ እንደዚህ አይነት ባህሪ ያላቸውን ሰዎች ወዲያው ፍላግ አድርገው ለፖሊሶች ሪፖርት ያደርጋሉ። እነሱም ደግሞ በመመልከት ይሄ ሰው አጠራጣሪ ሙቭመንት አለው ወደዚህ አምጡት ይላሉ። ይሄ እጅግ ጠቃሚ ነው። በጣም ትላልቅ ኤርፖርቶች ላይ በሺዎች የሚቆጠሩ ሰዎች በአንድ ጊዜ ይጓዛሉ። እነዚህን ሰዎች ግን በሰው አይን መለየት እጅግ ከባድ ነው። እንግዲህ የኤአይ ቦርደር ኮንትሮል ቱል የሚመጣው እዚህ ጋር ነው ማለት ነው። ታዲያ ከዚህ ጋር ተያይዞ ምን የሚያስገርም ነገር አለ? ማሽኑ ወይም ኤአዩ በቀጥታ ግሪን ካረጋችሁ ምንም አይነት ፍተሻ ሳታደርጉ ራሱ ልታልፉ ትችላላችሁ ማለት ነው። ማሽኑ ከተጠራጠረ ደግሞ ከኖርማል ፍተሻችሁን ተጨማሪ ፍተሻ ውስጥ ያስገባችኋል ማለት ነው። ይሄ እንግዲህ በኤክስፐሪመንት ደረጃ በአውሮፓ በኤዥያ እንዲሁም በአሜሪካ እየተሞከረ ያለ ፊቸር ነው። ነገር ግን አሁን ላይ በትክክል እየሰራ ያለው ዱባይ ውስጥም ከገባችሁ የምትመለከቷቸው ቀጥታ ምንም አይነት ነገር የምትገቡበት ሀገር ውስጥ እንግዲህ ፌሻል ሪኮግኒሽን በማየት በመጠቀም ፊታችሁን ወደ ሀገር ውስጥ በቀጥታ ያስገባችኋል ማለት ነው። ይሄ እንግዲህ ኤአይን በዚህ መልክ ቴክኖሎጂን እየተጠቀሙ እንገኛሉ። ቻይና ውስጥ ደግሞ ብናይ ለምሳሌ እዚህ አካባቢ ሳር መርገጥ አይቻልም ከተባለ ቻይና ሙሉ ሀገሩ ሴኩሪቲ ካሜራ ነው። ታዲያ ሳር ላይ ብትቆሙ ሜሴጅ ሲገባላችሁ ከስልካችሁ ስትመለከቱ ሳር ላይ ቆማችሁ የተቀጣችሁበት ከአካውንታችሁ ላይ የተቆረጠበትን ሜሴጅ ነው በዛ ቅጽበት የምታዩት ማለት ነው። ስለዚህ እንግዲህ መንገድ ላይ ሰዎች ሲንቀሳቀሱ አገሪቷ እንግዲህ ሰዎችን ከፋፍላቸዋለች። እንግዲህ በትሬት ሌቭላቸው ሌቭል 1 ሌቭል 2 እያለች እንግዲህ ትሬት ሌቭል ማለት ከዚህ በፊት ታስሮ የሚያውቁ ሰው ካሜራው ሲያየው ራሱ ከለር ፓተርን ያበራበታል መንገድ ላይ እንኳን ሲንቀሳቀስ። በመቀጠል ደግሞ እንግዲህ ምንም ታስሮ ማያቅ ለሀገር ደህንነት ምንም ችግር የለም ተብሎ ወይም ከዚህ በፊት ምንም ሪከርድ የሌለበት ሰው ካሜራው ዲቴክት ሲያደርገው አረንጓዴ ያደርገዋል። ሶ ፖሊሶች በቀላሉ ስክሪኑ ላይ ያሉትን ከለሮች በመለየት የተለየ ጥንቃቄ ያደርጋሉ ማለት ነው። ሶ አርቲፊሻል ኢንተለጀንስ ሴኩሪቲ ካሜራ በቃ ቁጥጥር በቁጥጥር ሆነች አለማችን ማለት ነው። በነፃነት መንቀሳቀስ ማለት እጅግ ከባድ ነገር ነው። ታዲያ ዓለም ደግሞ ግሎባላይዜሽንን ተከተለች ስንል ምን ማለት ነው? ግሎባላይዜሽን እንግዲህ ዓለም አንድ ሆነች ማለት ነው። እዚህ ሀገር
የሰጠነው አሻራ እዚህ ሀገር የሰጠነው የጤንነት ዴታችን እንግዲህ እነዚህ ሀገሮች ሼር ቢደራረጉ ለምሳሌ ያክል አሜሪካ፣ ካናዳ፣ ኒውዚላንድ እንዲሁም ሌላ ሀገር የኢሚግሬሽን ዳታን ብቻ ሼር ይደራረጋሉ ማለት ነው። ታዲያ ኢሚግሬሽን ዴታን ሼር ሲደራረጉ አንዱ ሀገር ኤምባሲ ለምሳሌ ዩናይትድ ኪንግደም የዚያ አባል ነች፣ ዩኬ፣ እንግሊዝ አሜሪካ ላይ የሰጣችሁት ዶክመንት እና ዩኬ ላይ የምታስገቡት ዶክመንት የተለያዩ ከሆነ ባይ ዲፎልት ያውቁታል። ምክንያቱም ዴታ ሼር እየተደራረጉ ነው። ይሄ ደግሞ በአለም ላይ ኢምፕሊመንት የሚደረግ ከሆነ ለምሳሌ የኛ ሀገር መታወቂያችሁ ሌላም ሀገር የሚታወቅ ከሆነ የምንሰጣቸው የፌሻል አይዲያችን የጣት አሻራችን እዚህ ሀገር ወንጀለኛ ከሆናችሁ በቃ ይታወቃል፣ ሪከርድ ውስጥ አለ። ሌላ ሀገር የምትሄዱ ሪከርድ ውስጥ ገባችሁ ማለት ነው። ስለዚህ በዚህ መልክ አለም እየጠበበች ይገኛል። አርቲፊሻል ኢንተለጀንስን በዚህ መልክ አለምን ሼፕ እያደረገ ነው። ሰው ለመስራት የሚከብደውን ነገር ኤአይ ደግሞ በቀላሉ የሚሰራበት ጊዜ ላይ እየደረስን እንገኛለን። እንግዲህ እኔ አስገርሞኛል። ይሄ ምን ትሉኛላችሁ በዚህ ጉዳይ ላይ? ቴክምሻ ነው የተከታተላችሁ ያላችሁት የጆኤል ታላርጊ ቻናል ላይ እንግዲህ ላይክ እያደረጉ ወደ 200,000 ሰብስክራይበር የምናደርገውን ግስጋሴ እንቀጥላለን። ፕሮግራሙ እንዴት ነው? ተመቻችሁ ወይ? ወደዳችሁት? የላይክ ምልክቷን በመጫን የደውል ምልክቷን በመንካት ደግሞ እንግዲህ ቀጣይ እንደዚህ አይነት አስገራሚ ቪዲዮዎች እለቅላችኋለሁ። ይመቻችሁ። እንቀጥል ወደ ሌላኛው አስገራሚ የቴክኖሎጂ ሀሳብ። በቀጣይ ደግሞ የምንመለከተው ስዊድን ውስጥ የተደረገን የቺፕ ኢምፕላንት ነው። ይሄ እንግዲህ በመጽሐፍ ቅዱስ ላይም የተነገረ ነው። ታዲያ ቺፕ ኢምፕላንት ማለት በክንዳችን ውስጥ የሚቀበር ቺፕ ነው። አሁን እንግዲህ ስልካችንን የምንጠቀመው ለምን አገልግሎት ነው? እንግዲህ የተለያየ ሀገር ስንሄድ ፓሳችንን ለማሳየት ዶክመንቶቻችንን እንደ ፓስፖርት ኢፓስ አድርገናትም መጠቀም የሚችሉ ሀገሮች አሉ እንደነ ኤስቶኒያ ጨምሮ። ታዲያ አሁን የሚደረገው ነገር እጅግ አስገርሞኛል። በስዊድን ላይ ስዊድን ምን አድርጋለች? ስዊድን ውስጥ እንግዲህ እነዚህን ሁሉ ዴታችሁን በክንዳችሁ በሚቀበር ቺፕ ጋር በማገናኘት ምንም ነገር ባትይዙም ክፍያዎችን መፈጸም፣ የተለያዩ አገልግሎቶችን ማግኘት በዚህ ቺፕ አማካኝነት እየተደረገ ነው ማለት። ይሄ ተቋም ባዮ ሃክስ ይሰኛል። ታዲያ ይሄ ነገር በአለም ላይ ኢምፕሊመንት የሚደረግ ከሆነ እንዲሁም በአስገዳጅ ሁኔታ ቢመጣ እጅግ አስፈሪ ቴክኖሎጂ ነው ብዬ አምናለሁ። እኔ እንግዲህ ባይደረግ የምለው ቴክኖሎጂ ነው። እናንተን ሀሳብ አስተያየት እንግዲህ በኮመንት እንድታስቀምጡልኝ እጠይቃለሁ። ሌላኛው ደግሞ ከዚህ ጋር ተቀራራቢ ሆነው በስድስተኛ ነጥብ የማነሳው የብሬን ኢምፕላንት ነው። የኢሎን መስክ ካምፓኒ ነው ይሄንን እንግዲህ እየሰራ ያለው። ጥቂት አመታት ሆኗል ሙከራዎችን ሲያደርጉ ከነበረ። ነገር ግን ምንም እጁን ማንቀሳቀስ የማይችል ሰው አይምሮ ላይ በተደረገበት የቺፕ ኢምፕላንት አማካኝነት በቀጥታ ስክሪን ላይ የነበረን ማውዝ በአይምሮ በማሰብ ብቻ ሲያንቀሳቀሰው የሚያስደነግጥ ቴክኖሎጂ ነው። ነገር ግን እንግዲህ አይምሮአችን ነፃ የሆነ ሁል ቀን የምናስብበት እጅግ አስገራሚና ሶፊስቲኬትድ የሆነ ነገር ነው። እዛ ውስጥ ቺፕ ኢምፕላንት ሲኖር እጅግ ከተፈጥሮ በተቃራኒ መንገድ ነው። ለምሳሌ ቺፕ ኢምፕላንቱ ኖሮን አሁን ቻት ጂፒቲ እና ጀሚናይ ላይ ያሉት አቅሞች ያ ማለት አንድ ፕሮፌሰር ትይዛላችሁ ማለት ነው በስልካችሁ። አንድ ስላችሁ ታዲያ ሕክምና ላይ አንድ ፕሮፌሰር፣ ኢንጂነሪንግ ላይ አንድ ፕሮፌሰር እያለን በአለም ላይ የምንዘረዝራቸውን ስኪሎች ወይም ፊልዶች በሙሉ ፕሮፌሰር ያለው አቅም ይዛችኋል ማለት ነው። ሰው እንግዲህ አንድ ፊልድ ላይ ወይም ሁለት ፊልድ ላይ ከጎበዘ እነዚህን ማዕረጎች በእነዚህ ሌቭል ማሰብ ሊችል ይችላል። ነገር ግን ኤአዮቹ በዛ ሌቭል ሁሉም ላይ ሲሆኑ ያንን ኬፓቢሊቲ በቺፕ አማካኝነት አይምሯችን ላይ ሲኖር ለምሳሌ ያክል 104,000 ሲባዛ በ2,800,467 ንገሩኝ ብላችሁ የሰው ልጅ አይምሮ ይሄንን በዚህ ፍጥነት ካልኩሌት ማድረግ ተፈጥሯዊ አይደለም። ነገር ግን ኤአይውን ብጠይቀው ወይም ካልኩሌተር እንኳን ብጠይቅ ይነግረኛል ማለት ነው። ታዲያ የዚህን አይነት አቅም እንዲሁም ደግሞ ሪዝኒንግ ካፓቢሊቲ የምታገኙበት አይነት ቴክኖሎጂ ነው። ታዲያ ኒውራል ሊንክ ይሰኛል ይሄ ቴክኖሎጂ። የኢሎን መስክ ካምፓኒ ነው። ይሄም እጅግ ከሚያስፈሩ ወደፊት ከሚመጡ ኤአይ እንግዲህ በሰው ልጆች ውስጥ በወታደሮች ውስጥ በዚህ መልክ ኢምፕሊመንት ተደርጎ የምናስበውን ሁላ ለቁጥጥር የሚያደርስ ቴክኖሎጂ ነው ብዬ አምናለሁ። በጣም ከሚያስደነግጡ ውስጥ ነው። ይህን እንግዲህ እዚህ ላይ ሀሳብ አስተያየታችሁ እንድታስቀምጡልኝ እፈልጋለሁ። ቴክምሻ ፕሮግራማችን እንደቀጠለ ነው። እንግዲህ ቤተሰቦች ለብቻችሁ ናችሁ ከጓደኞች ጋር የምትመለከቱት ፕሮግራም ነው። በአለም ላይ የምመለከታቸውን የተለያዩ አስገራሚ ቴክኖሎጂዎች ይህን ቪዲዮ እየቀረጽኩ ያለሁት አዲስ አበባ ከሚገኘው ስቱዲዮአችን ነው። ከየት ነው እየተመለከታችሁት ያላችሁት? ቪዲዮአችንን እንዴት ተመለከታችሁት? ፕሮግራማችሁን ትክክለኛ ሀሳብ አስተያየታችሁን አስቀምጡልኝ። በሰባተኛ ደረጃ የምንሄደው ደግሞ የሮቦት ካፌዎች ጋር ነው። እንግዲህ ካፌዎች እናውቃለን፣ ሰዎች ይገናኛሉ፣ ከሰዎች እንስተናገዳለን። አሁን ግን እንደዛ አይደለም። እንግዲህ ሮቦቶች ይህንን እንግዲህ በሳውዝ ኮሪያ በጃፓን ተመልክተነዋል። እንግዲህ ኢትዮጵያዊ ዩቲዩበር አቤል ብርሃኑ እንግዲህ በዚህ ሮቦቱ ሲጠቀም ተመልክቼዋለሁ። እነዚህን ሮቦት እንግዲህ አግኝቶ ተጠቅሞባቸዋል። የምትስተናገዱት በቀጥታ በሮቦቶች ነው። አንዳንድ ጃፓናዊዎች ጃፓን ውስጥ ያሉት ሮቦቶች ስመለከት የሰጡት ቃለ መጠይቅ ላይ እንግዲህ ማታ አንድ ሁለት እንላለን፣ ግን ሰዎች ማግኘት ማልፈ
የሚፈልግ ከሆነ የሮቦት ባር ሪስታ ያለበት ጋር በመሄድ በቀጥታ ሮቦቱ የሚፈልጉትን መጠጥ ይቀዳላቸዋል። ጠጥተው ወደ ቤታቸው ማንም ሳያናግራቸው ይሄዳሉ። ይሄ የሚያስደነግጥ ሁኔታ ሆኖ አግኝቼዋለሁ። እንዲሁም ደግሞ አንድ ላይ ሃይብሪድ በሆነ መንገድ ሮቦቶች ከሰዎች ጋር ካፌ ውስጥ የሚሰሩ እንግዲህ ይሄንን በሀገራችንም ተመልክተናል። የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት እንግዲህ በሳይንስ ሚውዚየም ውስጥ ይሄንን ሮቦት አስቀምጦ ቡና ሲፈላ ስንጠጣበት ተመልክቼዋለሁ። በዓለም ላይ በማደርጋቸው ጉዞዎችም ላይ ደግሞ እንግዲህ በተለያዩ ኤርፖርቶች ላይ እነዚህ ተገጥመው ሌሊት ለምሳሌ ብትወርዱና እንግዲህ ቡና ቢያስፈልጋችሁ ካፌ ባይከፈት ምንም ችግር የለም። ሮቦት ካፌዎቹን በማዘዝ የምትፈልጉትን ታገኛላችሁ ማለት ነው። እንግዲህ እነዚህን ካፌዎች ውስጥ ተጋበዙልኝ የተመለከትኳቸውን የሮቦት ካፌዎች። ወደ መጨረሻው ርዕሴ ከማለፌ በፊት እንግዲህ የሮቦት ካፌዎች አርቲፊሻል ኢንተለጀንስ በቃ እነዚህን አዳዲስ ቴክኖሎጂዎች ዋው ብለን እየተቀበልናቸው ነው። ነገር ግን ቆም ብለን ልናጤናቸውም በእጅጉ ይገባል። ቴክኖሎጂ ሁሉ ጥሩ እንደሆነ ሁሉ አንዳንድ እንግዲህ የማንፈልጋቸው ሳይዶች ሊኖሩ ይችላሉ። ከዛ አንጻር እያንዳንዱ የሚመጣውን ቴክኖሎጂ ጥቅምና ጉዳቱን ቆም ብሎ ማመዛዘን እጅግ አስፈላጊ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? በቀጣይ የምንመለከተው ደግሞ መጭበርበሮች ከመድረሳቸው ዘረፋዎች ከመድረሳቸው በፊት እኛ እንኳን ሳናቀው አርቲፊሻል ኢንተለጀንሶች ችግሮችን እየፈቱ የሚገኝበት ቴክኖሎጂ ነው። እንግዲህ ወንጀል ከመፈጸሙ በፊት የሚቆም ወንጀል መቼ የተፈጠረ ነው የሚያስብለው አይደል? አዎ ያልተፈጠረን ወንጀል ነው እየተመለከትን ያለ ነው ማለት ነው። እንግዲህ ኤአይዎች ባይኖሩ የሚፈጠሩ ወንጀሎችን ነው። ወደ ባንኪንግ ዓለሙ እንገባለን ማለት ነው። በዓለም ላይ እንግዲህ በርካታ መጭበርበሮች አሉ። ለነዚህ መጭበርበሮችም ሪስፖንሲብል የሆኑ በዓለም ላይ እንግዲህ እንደ ተቋም ደረጃ ተደራጅተው ሰዎችን የሚያጭበረብሩ እንግዲህ ስካመሮች አሉ። በተለያየ ሀገሮች እንግዲህ በስምም የሚነሱ ሀገሮች አሉ። ከዚህ ጋር ተያይዞ በርካታ አጭበርባሪዎች የሚኖሩባቸው ማለት ነው። የሀገሮቹን ስም ባልጠቅስም ያው እናንተ እስቲ የምታውቋቸውን ከሆነ ኮመንት ላይ ታጋሩኛላችሁ። ነገር ግን ኤአይ በቀጥታ የሰዎች ትራንዛክሽን ያህል ሰው እንግዲህ ትራንዛክሽኖችን መለየት በሰው አይን እንግዲህ በኮምፒውተር ካልሆነ እጅግ ይከብዳል። ታዲያ ከትራንዛክሽን ፓተርኖች ውጪ የሚደረጉ ትራንዛክሽኖችን በመለየት ወዲያውኑ ችግር ከመፈጠሩ በፊት እነዛን ትራንዛክሽኖች ካንስል ያደርጋል። ከዚህ በፊት እንግዲህ ከተጭበረበርን በኋላ ነው የምናውቀው። አሁን ግን ሳንጭበረበር በፊትም ማወቅ የሚያስችል ቴክኖሎጂ የባንኪንግ ኢንዱስትሪው ላይ አርቲፊሻል ኢንተለጀንስ በትልቁ ያካሄደ ይገኛል ማለት ነው። ይሄም የሚያደርገው እንግዲህ ፓተርኖችን በማየት ነው። ከእናንተ አካውንት ላይ እንግዲህ ኮመንሊ የሚተላለፉ አካውንቶችን ያያል። በመቀጠል ለምን እንደምታወጡ ያውቃል። ከዚህ በፊት አውጥታችሁ የማታውቁበት አይነት ቦታ ላይ ክፍያችሁ ሲፈጸም አንተ ነው ወይስ አይደለህም ብሎ ሊጠይቃችሁ ይችላል። እነዚህ መጠይቆች ከመጡ በቀጥታ እንግዲህ የኤአዩ ስራ ነው ማለት ነው። የተጠራጠረውን ፍላግ እያደረገው ነው። ይሄ ግን በሰዎች ቢሆን ኖሮ እጅግ ይከብዳል። መለየትም ማስቆምም የሚከብድ ነው። ታዲያ የዛሬው ቴክ ቅምሻችን እጅግ አስገራሚ ሆኑ ከዓለም መረጥ ያደረኳቸውን 8 ቴክኖሎጂዎች ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ቴክ ቅምሻ ፕሮግራማችን ከቤተሰብ ጋር ሆነን ከጓደኞቻችን ጋር እየተገረምን የምናየው የቴሌቪዥን ፕሮግራማችን ነው። እንግዲህ በዩቲዩብ ላይ በስልካችሁ በቴሌቪዥን እየሄዳችሁ እየተንቀሳቀሳችሁ እንድትመለከቱ የሚያዝናኗችሁን ቴክኖሎጂዎች በዚህ ቴክ ቅምሻ ፕሮግራም ላይ አቀርብላችኋለሁ። እንግዲህ ጆኤል ታላርጊ ነበርኩ። የዩቲዩብ ቻናላችንም እያደገ ነው። ስለተቀላቀላችሁን አመሰግናለሁ። እስከዚህ ሰዓት ድረስ ይህን ቪዲዮ ከተመለከታችሁት እጅግ አድርጌ አመሰግናችኋለሁ። በቀጣይ እንግዲህ ከአርቲፊሻል ኢንተለጀንስ ጋር ተያይዞ እንዳያመልጣችሁ አስገራሚ ኮርሶችን ገንዘብ የምትሰምሩባቸው ጭምር ኤአይ ምንድን ነው የሚለው እንድትረዱ ደግሞ በነፃ አቅርቤላችኋለሁ። ይኸው እነዚህን ደግሞ መረጃዎች በቀጥታ በቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ጆኤል ታላርጊ ቴክ ብላችሁ ታገኛላችሁ። ኪዋር ኮዱንም ስካን ማድረግ ትችላላችሁ። የዛሬው ቪዲዮአችን ይህን ይመስላል። እየተከታተላችሁኝ ስለሆነ አመሰግናለሁ። ይመቻችሁ።